በሰው ልጅ የታሪክ መጽሐፍት ውስጥ አንዳንድ ቀናት በደም በጭስና በድንጋጤ ተጽፈው ያልፋሉ። ሚያዝያ 26 ቀን 2026 ለአሜሪካ ብቻ ሳይሆን ለመላው ዓለም እንዲህ አይነቱ ቀን ሆኖ ይመዘገባል። በታላቁ የዋይት ሃውስ የጋዜጠኞች ራት ወይም ዋይት ሃውስ ኮሬስፖንደንስ ዲነር ላይ በአሜሪካ የስልጣን እምብርት በሆነው ዋሽንግተን ዲሲ በፕሬዚዳንት ዶናልድ ትራምፕ ላይ የተፈጸመው የግድያ ሙከራ ያለምን የፖለቲካ መረጋጋት ከመሰረቱ ያናወጠና የደህንነት መዋቅሮችን ክፉኛ ያስደነገጡ ነው ተከስቷል። የጥቃትም ትራምፕ ከዚህ ቀደም በፔንሲልቫኒያ ካጋጠማቸው የግድያ ሙከራ ባሰ ሁኔታ እጅግ በታቀደና በረቀቀ የሀገሪቱን የደህንነት ምሽግ በጣሰ መልኩ መፈጸሙ ድርጊቱን በታሪክ ታይቶ የማይታወቅ አስፈሪ ክስተት ያደርገዋል። በዚያው ምሽት በዋሽንግተን ሂልተን ሆቴል አዳራሽ ውስጥ የነበረው ድባብ እጅግ አስደንጋጭ ነበር። የዓለም ሀያላን ጋዜጠኞች፣ የሆሊውድ ዝነኛ ሰዎች፣ ዲፕሎማቶችና ከፍተኛ የጦር መኮንኖች በተሰበሰቡበት ውድ ሽቶዎችና የምርጥ ወይን ጠጅ ጠረን በአዳራሹ በነገሰበት ሰዓትም ማንም ሰው ሞት በቅርብ ላይ እንደሆነች አልገመተም ነበር። ፕሬዚዳንት ትራምፕም እንደተለመደው በልበ ሙሉነትና በኃይለኛ ንግግር ዘይቤያቸው መድረኩን ተቆጣጥረውት ነበር። ንግግራቸው በሳቅና በጭብጨባ ይታጀብ በነበረበት በዚያ ወሳኝ ቅጽበትም የዓለምን ሰላም የሚቀይር የአስፈሪ ጥቂት ድምፅ ተሰማ። ፕሬዚዳንቱ ወሳኝ የተባሉ ንግግራቸውን ከማድረጋቸው አስቀድመው የተሰማው የተኩሱ ድምፅ ከአዳራሹ ማዕዘን ሲያስተጋባ የዘመናት ዲሞክራሲያዊ ስርዓት በአንድ አፍታ የተናጋ መሰለም። በተንቀሳቃሽ ምስሎች ላይ እንደታየው የጥቃት የተፈጸመበት ስፍራና ሁኔታ የአሜሪካን የደህንነት መዋቅር የወረቀት ነበር አስመስሎታል። የሴክሬት ሰርቪስ አባላት አዳራሹን ከመፈተሻ ማሽኖች እስከ ድሮን መከላከያዎች ድረስ አጣጥሮት በነበረበት ሁኔታ አንድ ታጣቂ እንዴት በዚያ ጥብቅ ጥበቃ ውስጥ አልፎ የፕሬዚዳንቱን ሕይወት ለማጥፋት የሚያስችል ርቀት ላይ ሊገኝ ቻለ የሚለው ጥያቄ የዓለምን መሪዎች በእጅጉ አስደንግጧል። ጥቃቱ በተፈጸመበት ቅጽበትም በአዳራሽ ውስጥ የነበረው ትርምስ በቃላት አይገለጽም። ታዋቂ ጋዜጠኞችና ባለስልጣናት ሕይወታቸውን ለማዳን በጠረጴዛዎች ስር ሲደበቁ፣ የደህንነት አባላትም በፕሬዚዳንቱ ላይ ተረባርበው በሰውነታቸው ጋሻ በመሆን ከአዳራሹ ሲያስወጧቸው የታየበት ትዕይንትም አሜሪካ ወደ ከባድ እርስ በርስ ግጭትና ለመረጋጋት እያመራች መሆኑን የሚያሳይ የሞት አዋጅ ይመስል ነበር። በአልጀዚራ የቀጥታ ዘገባ መሰረትም ጥቃቱ ከተፈጸመ በኋላ በነበሩ ጥቂት ደቂቃዎች ውስጥም የዋሽንግተን ዲሲ ሰማይ በሄሊኮፕተሮች ድምፅ ተሞላ። የዋይት ሃውስ አካባቢና መላው የከተማ ዋና ዋና መንገዶች በታጠቁ ኃይሎች ተዘጉ። ይህ ክስተት ተራ ወንጀል ሳይሆን የአሜሪካን መንግስት መዋቅር ኢላማ ያደረገ የሀገሪቱን የፖለቲካ ስርዓት ለመናድ የታለመ ታላቅ ሴራ እንደሆነ ተገምቷል። ፕሬዚዳንት ትራምፕም ለሶስተኛ ጊዜ ከሞት አፋፍ መመለሳቸው ለደጋፊዎቻቸው መለኮታዊ ጥበቃ እንዳላቸው ማረጋገጫ ሆኖ ቀርቧል። ከጥቃቱ በኋላ ባሉ ሰዓታት ውስጥም በመላው አሜሪካ የሚገኙ የትራምፕ ደጋፊዎች በቁጣና በድንጋጤ አደባባይ መውጣታቸው አገሪቱ በሁለት የተከፈለችና በማንኛውም ሰዓት ልትፈነዳ የምትችል የባሩድ ክምር መሆኗን አሳይቷል። ከቢቢኤስ የተገኘው መረጃ እንደሚያመለክተው ከሆነ ይህ የግድያ ሙከራ የተፈጸመው አሜሪካ በታሪኳ አይታው የማታውቀው የፖለቲካ ዋልታ ረገጥነት ውስጥ ባለችበት ወቅት ነው። በፕሬዚዳንቱ ላይ የተሰነዘረው ጥቃትም በሀገሪቱ ውስጥ ያሉ የጽንፈኛ ቡድኖች እንቅስቃሴ ምን ያህል አደገኛ ደረጃ ላይ እንደደረሰ በግልጽ ያሳያል። ጥቃቱን የፈጸመው ግለሰብ በቁጥጥር ስር ቢውልም ከጀርባው ያሉት ኃይሎችና የሴራው ስፋት ግን እጅግ ሰፊ ሊሆን እንደሚችል ይገመታል። ይህ ክስተትም በአሜሪካ የፖለቲካ ታሪክ ውስጥ የነጻነትና የዲሞክራሲ መታወቂያ የሆነችው አሜሪካ በገዛ መዲና ውስጥ መሪዎቿን መጠበቅ የተሳናት ሀገር ሆና እንድትታይ አድርጓል። ጥቃቱ ያስከተለው ስነልቦናዊ ጉዳት ደግሞ ከስጋዊ ጉዳቱ በላይ የከፋ ነው። በዓለም ዙሪያ የሚገኙ ጠላቶቿና ወዳጆቿ አሜሪካ በገዛ ቤቷ ውስጥ ያላትን ደህንነት ማረጋገጥ አለመቻሏን ሲታዘቡ የሀገሪቱ ዓለም አቀፍ የተሰሚነትና ግርማ ሞገስም ክፉኛ ተመቷል። ፕሬዚዳንት ትራምፕም በሀገሪቱ ጎዳናዎች ላይ ያለው ውጥረት ከመቼውም ጊዜ በላይ ጨምሯል። ይህ ክስተት በምርጫው ሂደት ላይ የሚኖረው ተጽዕኖ ቀላል አይደለም። ጥቃቱ ትራምፕን እንደ ሕያው ሰማዕት ሊቪንግ ማርቲር በማቅረብ የፖለቲካ ተቃዋሚዎቻቸውን መከላከያ ወደ ሌላው ጥግ እንዲገፉ ያደርጋቸዋል። የቢቢሲ ዘገባ እንደሚያሳየው የዓለም መሪዎችም በድንጋጤ ተውጧል። የሩሲያ፣ የቻይናና የአውሮፓ መንግስታት መሪዎችም ጥቃቱን በጽኑ ያወገዙ ቢሆንም የውስጥ ለውስጥ ስጋታቸው ግን የአሜሪካ መፍራረስ የሚያስከትለው ዓለም አቀፍ ቀውስ ነው። አሜሪካ ብትታወክ የዓለም ኢኮኖሚና ጸጥታ አብሮ ይናጋል። በዚያ ምሽት በዋሽንግተን ሂልተን የታየው ክስተት የዓለምን ሰላም የሚያውክ የቀውስ መጀመሪያ ሊሆን እንደሚችል ተንታኞች ይስማማሉ። የደህንነት ባለሙያዎች እንደሚሉት ከሆነ የጥቃት የታቀደው በከፍተኛ ቴክኖሎጂ የታገዘና የውስጥ መረጃን የተጠቀመ ሊሆን ይችላል። በጥቃቱ ወቅትም የ31 ዓመቱ ኮል ቶማስ አለን የተባለው የህይወት ተጠርጣሪ የደህንነት አባላትን በሩጫ ጥሶ በማለፍ እንዲሁም የፕሬዚዳንቱን ጥበቃ አባላት የሰጡት ምላሽ መዘግየትም በሴክሬት ሰርቪስ ውስጥ ከፍተኛ ክህደት ሳይኖር አይቀርም የሚል ጥርጣሬን አጭሯል።
ወደ ዝርዝር ክስተቱ ስንመለስ የጥይቱ ድምፅ እንደተሰማም ፕሬዚዳንቱ መሬት ላይ በወደቁበት ሰከንድ የአዳራሹ መብራቶች በከፊል መጥፋታቸው ሁኔታውን ይበልጥ አስፈሪ አድርጎት ነበር። ሰዎችም በጨለማ ውስጥ ሲደናበሩ የጠመንጃ ጭስ ሽታ አየሩን ሲሞላውና የደህንነት ኃይሎችም መሳሪያቸውን አውጥተው መሬት ያዙ እያሉ ሲጮሁ የአደባብ የፊልም ትዕይንት እንጂ እውነት አይመስልም ነበርም። ትራምፕም ከክስተቱ ለማምለጥ በደመነፍስ በደህንነት አባሎቻቸው ታጅበው ሲሄዱ አዳልጧቸው ወድቀው ነበርም። ታዲያ ይህ ምስል የአሜሪካን የወደፊት ዕጣ ፈንታ የሚወስን ታሪካዊ አጋጣሚ ሆኖ ይቀራል። በመጨረሻም የጥቃት በአሜሪካ ሚዲያዎች መካከል የነበረው ልዩነት ይበልጥ አባብሶታል። አንዳንዶችም ጥቃቱን እንደ ሀገር ውርደት ሲመለከቱት፣ ሌሎች ደግሞ በሀገሪቱ ውስጥ ያለው የጥላቻ ንግግር ውጤት እንደሆነ ይሞግታሉ። ነገር ግን እውነታው አንድ ነው። በዋይት ሀውስ ደጃፍ ላይ በፕሬዚዳንቱ አቅራቢያ ጥይት መተኮሱ የአሜሪካንን የዲሞክራሲ ዋልታ ሰብሮታል። ይህ ክስተት የሚያሳይ የፖለቲካ ልዩነቶች በንግግር መፈታት አቁመው ወደ ጥይትና ወደ ደም መሸጋገራቸው ነው። የአውሮፓውያን አቆጣጠር ሚያዝያ 26 አሜሪካ ራሷን በመስታወት አይታ የደነገጠችበት ቀን ነው። በዚያ ምሽት የተተኮሰው ጥይት ኢላማው ትራምፕ ብቻ ሳይሆኑ የአሜሪካ ህገ መንግስታዊ ስርዓትና የህዝቡ ደህንነት ጭምር ነው። ምናልባትም ይህ ተጠርጣሪ ሰውየው በደህንነት አባላት ተይዞ ባይከሽፍ ኖሮ ከዚህም የባሰ ጥቃትን በፕሬዚዳንቱም ሆነ በቤተሰቦቻቸው ላይ ሊያደርስ ይችል ነበር። ጥቃቱ ከተፈጸመ በኋላ በነበሩት 24 ሰዓታት ውስጥም በመላው ዓለም ከሚገኙ የአሜሪካ ኤምባሲዎች ከፍተኛ ጥበቃ እንዲደረግላቸው ታዟል። ትራምፕም በድጋሚ ከጥቃት መትረፋቸው በተጽዕኖ ፈጣሪነት እየመጣ ነው ሲሉ ፖለቲካዊ መልክ በመስጠት ጉዳዩን ተቀብለውታል። ተጽዕኖ ስትፈጥሩ እንዲህ የትኩረት ማዕከል ትሆናላችሁ። ነገር ግን ተጽዕኖ ማትፈጥሩ ሰው ብትሆኑ ኖሮ ማንም ዞር ብሎ አያችሁም ነበር ሲሉም ለፖለቲካዊ ትርፍ ተጠቅመውበታል። ማንኛውም ሰው በማንኛውም ሁኔታና ሰዓት ጥቃት ሊፈጸምበት እንደሚችልም ታላቅ የፍርሃት ደመና በዋሽንግተን ላይ አንዣቧል። የዋይት ሀውስ የጋዜጠኞች ራትም በታሪክ ውስጥ በደስታና በቅል ሊታወቅ የነበረው መድረክ አሁን የተኩስ ግብዣ ሆኖ አልፏል። ይህ ክስተት የአሜሪካንን ታሪክ ለሁለት ይከፍሏል። ከጥቃቱ በፊት የነበረችው አሜሪካና ከጥቃቱ በኋላ የምትመጣው አሜሪካ። ትራምፕም በድጋሚ ጥቃት ተፈጸመባቸው መሆኑ በፖለቲካው ዓለም ውስጥ ያለውን ጥላቻ ወደ ሌላ ደረጃ አሸጋግሮታል። ይህ ጥቃት በምርጫ ካርዱ ላይ ሳይሆን በጥይት ስልጣንን ለመለወጥ የሚደረግ ሙከራ ተደርጎም ተወስዷል። በመሆኑም በሚቀጥሉት ወራት አሜሪካ የምታልፍበት መንገድ እጅግ አስቸጋሪና በደም የታጀበ ሊሆን እንደሚችል የፖለቲካ ተንታኞች ያስጠነቅቃሉ። በዚያ አስደንጋጭ ምሽት የተከሰተው ድርጊትም የሚያስከትለው መዘዝ በአዳራሽ ውስጥ ከነበረው ትርምስ በብዙ እጥፍ የላቀ ነው። ጥቃቱ ከተፈጸመ ከሰዓታት በኋላ የዓለም የገንዘብ ገበያዎችም በከፍተኛ ሁኔታ ማሽቆልቆል ጀምረዋል። የጥቃቱን ዝርዝር ሁኔታ ስንመረምር የደህንነት ክፍተቱ ምን ያህል አደገኛ እንደነበር እንገነዘባለን። የፌዴራል ምርመራ ቢሮ ኤፍቢአይ እና ሌሎች የደህንነት ተቋማት ባደረጉት የመጀመሪያ ምርመራ ተኳሹ የተጠቀመው መሳሪያ እጅግ ዘመናዊና በብረት መፈለጊያ ማሽኖች ሜታል ዲቴክተርስ የማይታወቅ የፕላስቲክና የሴራሚክ ቅንብር ውጤት እንደሆነ ተነግሯል። ይህ መረጃ ደግሞ ጥቃቱ በግለሰብ ደረጃ ሳይሆን በከፍተኛ የቴክኖሎጂ ድጋፍና ምናልባትም በውጭ ሀገራት የደህንነት ተቋማት እጅ ሊኖርበት እንደሚችል ጥርጣሬን አጭሯል። እንዲህ አይነት ዘመናዊ መሳሪያ ይዞ የዋይት ሀውስ ጋዜጠኞች ራት በሚካሄድበት ሆቴል ውስጥ መገኘትም በደህንነት መዋቅር ውስጥ የውስጥ አርበኛ ወይም ሰላይ ሊኖር ይችላል የሚለውን ስጋት እውነት አስመስሎታል። ይህም በአሜሪካ የደህንነት ተቋማት መካከል የእርስ በርስ አለመተማመን እንዲፈጠርና አንዱ ሌላውን እንዲጠራጠር ምክንያት ሆኗል። የዓለም መገናኛ ብዙሃንም በዚህ ጉዳይ ላይ ያላቸው አቀራረብ እጅግ የተለየና ውጥረቱን የሚያባበስ ነው። እንደ ሲኤንኤን ያሉ የዜና ማሰራጫዎች በደህንነት ክፍተቱና በፖለቲካ ውጥረቱ ላይ ሲያተኩሩ፣ ፎክስ ኒውስ ደግሞ ጥቃቱን በአሜሪካ ላይ የተቃጣ ቀጥተኛ ጥቃት በማለት እየዘገቡት ነው። አልጀዚራ በበኩሉ ይህ ክስተት አሜሪካ በዓለም ላይ ያላትን የሞራል የበላይነት የሚያሳጣና ሀገሪቱ ወደ ሶስተኛው ዓለም የፖለቲካ ባህል እየወረደች መሆኑን የሚያሳይ ነው ብሏል። ይህ የሚዲያ ጦርነትም በህዝቡ መካከል ያለውን መከፋፈል ይበልጥ እያሰፋው ሲሆን እውነትና ሐሰትን መለየት አስቸጋሪ እየሆነ መጥቷል። ከዚህም በላይ የዚህ ጥቃት ዓለም አቀፋዊ ተጽዕኖ በጂኦፖለቲካው ረገድ እጅግ የጎላ ነው። የሩሲያው ፕሬዚዳንት ቭላዲሚር ፑቲንና የቻይናው መሪ ሺ ጂንፒንግ ድርጊቱን ቢያወግዙም የውስጥ ደህንነታቸውን ማጠናከርና አሜሪካ በራሷ ችግር ተጠምዳ ባለችበት ወቅትም የዓለምን ተጽዕኖ ፈጣሪነት ሚና ለመረከብ እየተንቀሳቀሱ እንደሆነ ይስተዋላል። የአውሮፓ ህብረት መሪዎች ደግሞ አሜሪካ ወደ ውስጥ የምትመለከትና በግጭት የምትታመስ ከሆነ የኔቶ ህልውናና የአውሮፓ ደህንነት አደጋ ላይ ሊወድቅ ይችላል በሚል ሰግተዋል። ይህ በዋሽንግተን የተተኮሰው ጥይት ከዩክሬን እስከ ታይዋን ያሉትን የዓለም የውጥረት ነጥቦች ይበልጥ እንዲጋጋሉ አድርጓቸዋል። በታሪክ ምሁራን እይታ ይህ ክስተት በ1963 ከነበረው የጆን ኤፍ ኬኔዲ ግድያ ጋር ይመሳሰላል። ሆኖም የዘመኑ ሁኔታና የማህበራዊ ሚዲያ ተጽዕኖ ክስተቱን ይበልጥ አነጋጋሪ አድርጎታል። በዚያን ጊዜ መረጃ የሚሰራጨው በጋዜጣና በሬዲዮ ብቻ ነበር። ዛሬ ግን ጥቃቱ በተፈጸመ በሰከንዶች ውስጥ በቢሊዮኖች ለሚቆጠሩ ሰዎች መድረሱ በህዝቡ ላይ የፈጠረው ስነ ልቦና ድንጋጤ እጅግ ከፍተኛ ነው።
ሰዎች የሀገሪቱን መሪ በእንዲህ አይነት መልኩ መመልከታቸው ስሜታቸውን አብሮ ያፈርሳል። ይህ ደግሞ በህዝብ መካከል መጠራጠርን፣ ጥላቻንና የኃይል እርምጃን የመውሰድ ፍላጎትን ያነሳሳል። በዋይት ሀውስ ዙሪያ ያለው ድባብ አሁንም እንደጠበቀ ነው። ፕሬዚዳንቱ ወደ ስራቸው ቢመለሱም በዙሪያቸው ያለው ጥበቃ ግን ከዚህ ቀደም ታይቶ በማይታወቅ ሁኔታ ጥብቅ ሆኗል። ዋሽንግተን ዲሲ አሁን የምትመስለው የሰላም ከተማ ሳይሆን የጦር ቀጠና ሆኗል። በየመንገዱ የተሰማሩት ወታደራዊ ኃይሎችና የተዘጉት መንገዶችም አሜሪካ በገዛ መዲናዋ ላይ ያላትን እምነትም ማጣቷን ያሳያሉ። ይህ የፍርሃት ድባብ ወደ ሌሎች የአሜሪካ ከተሞችም እየተስፋፋ ይገኛል። በትላልቅ ከተሞች የሚገኙ የመንግስት መስሪያ ቤቶችና የቱሪስት መስህቦች ጥበቃቸው እንዲጠናከር መደረጉ ህዝቡ በነጻነት የመንቀሳቀስ መብቱ ላይ ተጽዕኖ አሳድሯል። የጥቃቱ ሌላኛውና አስደንጋጭ ገጽታ በአሜሪካ ወጣቶች ላይ የፈጠረው ስሜት ነው። በማህበራዊ ሚዲያዎች ላይ የሚዘዋወሩ ቪዲዮዎችና ጽሁፎች እንደሚያሳዩት ወጣቶች በፖለቲካው ስርዓት ላይ ያላቸውን እምነት ሙሉ በሙሉ ያጠፋ ነው። ዲሞክራሲ በጥይት የሚወሰን ከሆነ ድምፅ መስጠት ምን ትርጉም አለው የሚሉ ጥያቄዎችም እየተነሱ ነው። ይህ ደግሞ ለሀገሪቱ ወደፊት ዕጣ ፈንታ እጅግ አደገኛ ነው። የአንድ ሀገር ህልውና የሚመሰረተው በህዝቡና በስርዓቱ መካከል ባለው መተማመን ላይ ነው። ያ መተማመን ሲሰበር ደግሞ ሀገሪቱም ወደ መፈራረስ ታምራለች። የአስደንጋጭና ዘግናኝ ድርጊት የሚያስተላልፈው መልእክት ግልጽ ነው። ሰላምና ዲሞክራሲ እጅግ ደካማ መሆናቸውንና በትክክል ካልተጠበቁም በአንድ ጥይት ሊፈርሱ እንደሚችሉ ነው። ዶናልድ ትራምፕም በህይወት መትረፋቸው ትልቅ ድል ቢሆንም የአሜሪካ ክብርና ደህንነት ግን በዚያ ምሽት ክፉኛ ቆስሏል። የዓለም አይን አሁንም በዋሽንግተን ላይ ነው። ይህ የጥይት ድምፅ የአንድ መሪ ማብቂያ ይሆን ወይስ የአዲስ አምባገነንነት መጀመሪያ? አሜሪካም ከዚህ የደም ጠባሳ እንዴት ታገግማለች የሚሉ ጥያቄዎችም ለዘመናት መልስ ሲፈለግላቸው የሚኖሩ የታሪክ እንቆቅልሾች ሆነው ይቀጥላሉ። ሚያዝያ 26 የሰው ልጅ የስልጣን ጥማትና ጥላቻ የዲሞክራሲ መቅደስ በተኩስ ያጠቡበት ጥቁር ቀን ሆኖ በታሪክ መዝገብ ላይ ሰፍሯል።